ታደርገውና አርፋለሁ። እና አይደለም እኮ ልጅቷ ይሄን እኔ ነው የልጅ አባት እያለ ምን አለች? ጤነኛ አይደለችም እኮ ሁሉም ሄዶ አፉን ከፍቶ ስለማይላት እኮ ነው። እሷ እኮ እየሸቀለች ነው። ሁሉም ሄዶ እንዴት ላይ እርጉዛ መጣች እንደዚህ ያለች እንዲህ ያለች ብለው ስለሚያወሩ ነው። ሳምንቲን ዊት አርጊ በመቤት ሁላችሁም አዳምጡኝ። አሁን አንዴ ስሙ። ማናቸውም ማለት ነው ቡሩክም ሆነ ሃይሚም ሆነች ማለት ነው። እግዚአብሔርን ነው የምላችሁ። ቡሩኬ ልጁ የኔ ነው ብሎ እስካልተቀበለ ድረስ ዳር ድንበሩ መድረስ አትችልም በህጉ። እነሱ ወቅደው ፈቅደው እስከሚሰሩበት ድረስ እንጂ አንድ ሴት ልጅ የሱ ልጅ ነው ካለች ብቻ ስለ የሱ የልጅ አባት ነው ስላለች ብቻ ሄዳ መውለድ አትችልም። ዲኤንኤ አረጋግጦ ነው ህግ ያንተን ከሆነ ራሱ አግባት አይልም፣ እርዳት ነው የሚለው እንጂ ህግን ነገር እንወቅ። ሞኝ የሆናችሁ እዛ እየሄዳችሁ ቪዲዮውን እያያችሁላት እሷ ላትሄድ ወይም ደግሞ ሄዳ እንትን እንዳትል አፏን የምትካፈተው ግን ደግሞ ይሄንንም ማድረግ የሚችለው ቆፍጣና ሆኖ አጠገቧ እንኳን አጠገቡ ማለት ነው እንኳን አይኑ ልታይ የአጥር ውጭውን በር እንኳን እንዳትደርስ ማድረግ የሚችለው ብሩኬ ነው። ልጁ የኔ አይደለም ካለ በዲኤንኤ ብቻ ነው የምንገናኘው ብሎ መዝጋት ይችላል። እነሱ ለስራቸው ለዶላራቸው ብለው እንትን ሲሉ እኛ ማበድ አለብን። ራሳችሁን ጠብቁ። መንገድ እየከፈትንላቸው ያለ ነው እኛ ብቻ ነን። እኛ ኦዲየንሶች ነን። ለእርጉዟ መንገድ የምትከፍቱት እናንተ ናችሁ። ስለ እሷ ሲጀመር አህያም ሆነ ሰውም ሆነ ምንም ታርገዝ አይመለከተንም። የምታውቁት ብሩክና ሃይሚን አይደለ እንዴ? እሷ ቪዲዮ በለቀቀች ቁጥር ትሄዱና እንዲህ ብላለች አዳምጡኝ እንዲህ ብላለች ብላችሁ ስትሉ ከዛ በኋላ ነገር ይሰማታል። ልጨርስ ሳሚልኝ እናንተን የምሰሙ ከሆነ ቤታቸውን ይቀይሩ። በቃ ቤታቸውን ቀይሮ ተከተዋለ ማሳየት ቤት መቀየር አይችልም። በአመት እኮ ነው የሚከራየው። እንደዚህ አይነት ቤት ዝም ብሎ እኮ ቤታቸውን ይቀይሩ ነው። ወላ ጓደኛ ስሙኝ እንደዚህ አይነት ወላ ጓደኛ ወላ ምን ወላ በቃ አለማመን ጓደኛ ማለት አለማመን። ይህ ቤት እኮ ዝም ብሎ እንደዚህ አይነት ቤት በየወሩ አይደለም የሚለቀቀው፣ በኮንትራት በአመት እኮ ነው። ምን ማለት ነው? በአመት ነው እንደዚህ አይነት ቤት የሚከራየው። በአመት ኮንትራት ሀያት አንድ ብር ትሰጫቸዋለሽ? ንገሪኝ እስኪ ትሰጫቸዋለሽ? አሁን ውይይት ያሉ ልንገራቸው፣ አልጨረስኩም እኔ ማለት ነው። ሀሳቤን ጨጨፈ ስላለ ነው በመሀል እኔ ውይይት እያደረኩላቸው ያለው እና አብሳላትን ብትሆን አዳምጪኝ ሀያት፣ አብሳላትን ብትሆን ያው ስራ ፈልገው ነው እንጂ ከህይወቱ ማስወጣት የሚችለው ነው። ስራ ስለፈለጉ ብቻ እንትን እያሉ ያመጣ አልፈልግሽም ብሎ በአንድ ቃል ነው መዝጋት የሚችለው፣ በአንድ ቃል። እሷ እዛው መጎዳት ታፈቀረች ራሱ ቤቷን ማጎዳት የሚችለው እንጂ እሱ ጋር እየሄደች አፏን እየተካፈተች አይደለም። እነሱ ለስራ ስለሚፈልጉ እየጎተቱ እያመጡ እዚህ ጋር እኛ ደግሞ ጭንቅላታችንን እናናውጣል። እንደዛ መሆን የለም። ግን ደግሞ አሁን እናንተ ማንኛውም ላይ መፍረድ ሳይሆን ብሩክ ላይ መፍረድ ሳይሆን በቃ ወቅተን ብሎ ከህይወት ማስወጣት አለበት እኮ አልኩሽ። ሙይት አድርጊ እና እናት የሰው እናት የምዘቀዝቁ ለምን የኔ ሙሽዬን ብቻ ጠርቶ ለምን ሃይሜን እናት አልጠራ? እናት ነው ያለው ብሎ እናቴ የመጣ ምንም ነገር ሊቀር ይችላል ነው ያለው። አዎ ማንም ሊቀር ይችላል። ሃይሜ ራሱ ልትቀር ይችላል። ቢፈልግ ይቻላል። አዎ ከነፈለገች ማንም የለችማ። አንድ እናት እህት እኮ ሁለት ልትገኝ ትችላለች። ዲቃላ ልትወለድ ትችላለች። አንድ እናት አንድ እህት ብትሞት ማለት ነው። እናት ግን እናት ናትና አትተካ። ገንዬ እሷም እኮ እናቷ እሷም እኮ እንደዛ ትላለች። እንደዛ ትበይ ሙሉ ለሙሉ እንዴ እሷም እንደዛ ትላለች። እናትን አትዘግዝቁ ብሏል። ተመለሽ ነገር እሱ እኮ ሁሎችን ያለ እና እሱ የሚሮዱት በሌላ ነው። አታውቂያቸውም እንዴ? እኔን ብትፈልጉ እኔን ዘቅዝቁኝ አለ። የፈለጋችሁ ሁሉ ይቀራል። እናት እሱ ምን ያደርግላቸዋል? እነሱ እኮ በደካማ ጎድኑ ነው እየሄዱ ያሉ። እነሱ ስራ ምንድነው የማይቆሙ ስራ ማቆም ነው ያለባቸው። እናንተ ምንድነው የምታወሩት? ግን እናት አትበይ። እናቱ የሚያስከብር የሚችለው ቡሩኬ፣ እናቷ ማስከበር የምትችለው ሃይሚ። እነሱ ነው ማስከበር የሚችሉ። ስራው ለምንድነው የማይቆመው ነው? ስራ አቁሙ በይ።
ትንሽ ይል ሰው ሲያመጡ እንዘቀዝቃለን። በቃ ይተውት። ለምን አይተውትም? በፍቅር አይሞጡም። 3 ወር ሊሞላቸው እኮ 15 ቀን ነው የቀረው። ይብቃቸው። በፍቅር ይምጡና ከዛ እናታቸው ያስከብሩ። አዎ ግን እናታቸው የሚያስከብሩ እነሱ ናቸው፣ ሌላ ሰው አይደለም። እንዴት ነሽ ሸሩ? ደህና ሁሉና ደህና ነኝ እኮ። ሌላ ወሬ አጀንዳ አትስጡ፣ ለእነዚህ ለደደቦች አትስጡ። ዝም ብላችሁ በራሳችሁ ሙት ተጫወቱ። ኧረ እኛ አልሰጠንም፣ ምንም እንሰጣለን። 36 ሰዎች አላችሁ። ታታባረጉ አናንዬ እጇን አመማት። ማርያምን ከቅድም ጀምሮ እሷን የመቀጣቀጥ ልጁ እኮ አላት እኔ የትም አትሄጂም አስርሻለሁ አላት። እሰር የኔ አባት ማሰርት እየማለ ነው ደግሞ እሱ። ምንም ችግር የለም እኔ እረዳሻለሁ። እኔ እንደዚህ አልስማማ። ሌላ ወሬ አታውሪ። እነሱ እኮ ገንዘብ ለመስራት ነው። ለገንዘብ ሲሉ ነው። አንቺ ማስረዳሽ ነገር አለ። አንቺ ገንዘብ እያልሽ የራስሽ ጭንቅላት ነው እየተበጠበጠ። እይታ ስለሌለ ነው የመጣችው። እንዳታዩ ሄዳችሁ እንዳታዩ። አናይም ተቆራርጦ የመጣው ስለሷም አታወሯት። እሷን ስም በቃ ስሟን ካልጠራችሁ ከየት አባታት ነው ትመጣለች? አትመጣም። እግዚአብሔር ምስክሬ ነው። ስሟን እንዳትጠሯት፣ የእሷን ስም አታነሷት። ዝም ብለው ለምንድን ነው ተጋጨች። ሰው ግን ሳድን አስገባ። ሳድ አንድ ቁጥር እየጻፈች እንዴት እንደሚዘገን ነው። እንኳን ገኒ ወሬ ቀይሪ፣ ሌላ ነገር እኔ የምለው ልጅቷ ከመጣች ዛሬ እንጨፈጭፋታለን። ልትመጣ ነው ብለዋል። እንግዲህ አንድ ነገር እናገርና ልውጣ። ከዚሁ ተወዲንስ እሷ ትሻላለች፣ ከዚች እሷ ትሻላለች እያላቸው ብዙ ነገር ሲወራ ነበር እዚሁ ቲክቶክ ላይ ማለት ነው። የምትሰጡት እንዲያው ነው